በዚህ ቪዲዮ ጠጋኞች ከሆናችሁ ኤሌክትሮኒክስ ፊልድ ውስጥ ካላችሁና እንዲሁም ደግሞ ተማሪዎችም ከሆናችሁ የግድ ሊኖራችሁ የሚገባ አንድ የስልክ አፕሊኬሽን በነፃ የምታገኙት አፕሊኬሽን ማለት ነው። እሱን አሳያችኋለሁ። በእርግጠኝነት የአፕሊኬሽን ስልካችሁ ላይ ካለ የኤሌክትሮኒክስ ስራችሁ ወይም ደግሞ የምትሰሩት ነገር በእርግጠኝነት ቀላል ይሆንላችኋል ማለት ነው። ስለዚህ እሱን አፕሊኬሽን ከሀስከፈ ምን እንዳለው ውስጡ የት እንደምታገኙት እያንዳንዱን አሳያችኋለሁ ማለት ነው። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻ ድረስ መከታተል ነው። በመጀመሪያ ግን ላይክ አድርጋችሁ ጀምሩ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። በእርግጠኝነት ይሄ የምትጠቀሙበት ቻናል ስለሆነ ማለት ነው። በቀጥታ ወደ ቪዲዮ እንገባለን። መልካም ቆይታ። ዛሬ የማሳያችሁ አንድ አፕሊኬሽን ሁላችሁም ኤሌክትሮኒክስ ፊልድ ውስጥ ያላችሁ ሰዎች ሊኖራችሁ ወይም ደግሞ ስልካችሁ ውስጥ ልትጭኑት የሚገባ አንድ ወሳኝ ነፃ የሆነ አፕሊኬሽን ነው። በመጀመሪያ እሱ እንደምታገኙ ላሳያችሁ። በመጀመሪያ ፕሌይ ስቶር ጋር ትገባላችሁ። ሰርች የሚለው ጋር ሄዳችሁ አሁን ከላይ የምጽፈውን ትጽፋላችሁ ማለት ነው። ስለዚህ እንደዚህ ስሙን ትጽፋላችሁ። ከጻፋችሁ በኋላ የመጀመሪያውን አንዴ ትነኩታላችሁ። ከዛ በኋላ እዚች ጋር እንደምትመለከቱት ኤሌክትሮዶክ ኤሌክትሮኒክስ ቱል ይላል። እዚህ ጋር እንግዲህ ካልተጫነ እናንተ ጋር ኢንስታል የሚል ይመጣል። እኔ ስለጫንኩት ኦፕን የሚል ነገር ይመጣል። ለዛ ነው። ስለዚህ ኢንስታል ብላችሁ ትጭኑታላችሁ። ወይም ደግሞ የዚህን አፕሊኬሽን ሊንክ የምትፈልጉ ከሆነ ከታች ዲስክሪፕሽን ላይ ያስቀምጥላችኋለሁ ሊንኩን። በዛ ገብታችሁ ዳውንሎድ ማድረግና መጠቀም ትችላላችሁ። አፕሊኬሽኑን በቀጥታ እንደዚህ እንከፍተዋለን። ከከፈትነው በኋላ እንግዲህ እንደምትመለከቱት በጣም ብዙ ፊቸሮች አሉት። ሊጠቅሙን የሚችሉ በጣም ብዙ ፊቸሮች አሉን። እዚህ ጋር እንግዲህ ጠጋኞችም ከሆናችሁ ወይም ደግሞ ኤሌክትሪካል ተማሪዎችም ከሆናችሁ በጣም ይጠቅማችኋል። የተለያዩ ፕሮጀክቶችን የምትሰሩም ከሆናችሁ ይጠቅማችኋል ማለት ነው። የመጀመሪያው እንግዲህ ካልኩሌተር አለው። ካልኩሌተር እዚህ ጋር እንግዲህ የተለያዩ የኤሌክትሮኒክ ኮምፖነንቶችን ቫልዩ ካልኩሌት የምናደርግበት ማለት ነው። ከዛ በኋላ ፒንአውቶችን ይሰጠናል። ሪሶርስ የሚላለው ፕለጊን የሚላለ እዚህ ጋር ያው ፕለጊን ጋር መጫን ይኖርብናል ማለት ነው። ኒው ፕለጊኖችን አዲሽናሊ ማለት ነው መጨመር እንችላለን። ነገር ግን ያሉትን ብቻ እንመልከት። ካልኩሌተር ጋር ስንመጣ እንግዲህ የመጀመሪያው ሬጂስተር ከለር ኮድ በጣም ይጠቅመናል። ይሄን ካልኩሌት ለማድረግ ማኑዋሊ የከለር ኮድ የሆኑትን ሬጂስተሮችን ቫልዩአቸውን ማኑዋሊ ከምናሰላ ካልኩሌት ከምናደርግ በቀጥታ ሬጂስተር ከለር ኮድ የሚለው ጋር እንገባና ከዛ በኋላ እዚች ጋር እንደምትመለከቱት ባንድ መምረጥ እንችላለን። ከኮርነር ላይ ያለችው 3 ነጥቧን መንካት ከዛ ባለ 3 ባለ 5 ወይም ደግሞ ባለ 6 ባንድ የሆኑትን መምረጥ እንችላለን። እዚህ ጋር እየቀያየርን መምረጥ ትችላላችሁ። ስለዚህ ለምሳሌ እኛ 4 ባንድም ካለን 4 ባንድ እንለውና እዚህ ጋር ከለሮችን መምረጥ ነው። ለምሳሌ የኛ የመጀመሪያው ከለር ቀይ ከሆነ ቀይ መርጣለሁ። ለምሳሌ ሁለተኛ ጋር ያለው ሰማያዊ ቢሆን ሰማያዊ አደርጋለሁ። ከዛ በኋላ ሶስተኛ ጋር መልቲፕላየር ቢጫ ከሆነ ቢጫ አድርገዋለሁ። ከዛ በኋላ ይሄንን እንደዚህ ካስገባውለት በኋላ ከታች እንደምትመለከቱት 260 ኪሎ ኦhm ፕላስ ኦር ማይነስ 5% ብሎ የዚህን ሬጂስተር ቫልዩ ያመጣልናል ማለት ነው። ስለዚህ ይሄኛው የትኛውንም ሬጂስተር ካልኩሌት ያደርግላችኋል ማለት ነው። እንደምትመለከቱት በአንድም መቀየር ትችላላችሁ ማለት ነው። ሁለተኛው ደግሞ እንግዲህ ኤስኤምዲ ሬጂስተሮችንም ኮዳቸውን ብቻ በመጠቀም ካልኩሌት ማድረግ እንችላለን። ለምሳሌ አሁን ኤስኤምዲ ሬጂስተሮች በብዛት ከላያቸው ላይ በሚጻፈው ቁጥር ነው ካልኩሌት የሚደረጉት። ያ ማለት ከለር ኮድድ ስላልሆኑ ማለት ነው። የተለያየ ኮድ ይኖራቸዋል። ለምሳሌ እዚህ ጋር ስንገባ ከላዩ ጋር ማርክ የተደረገውን ቁጥር እንድንጽፍ ይነግረናል። ለምሳሌ 470 የሚል ከሆነ 470ን ጽፌ ካልኩሌት ስለው ከታች ቫልዩን 47 ብሎ ያመጣልኛል ማለት ነው። ለምሳሌ 222 ብዬ ካልኩሌት ብለው እዚህ ጋር ይኸው እንደምትመለከቱት 2.2 ኪሎ ኦhm ወይም ደግሞ 2200 ኦhm ብሎ ያመጣልኛል ማለት ነው። ስለዚህ ይሄኛው በጣም ይጠቅማል ለሁሉም ኤስኤምዲ ሬጂስተሮች ስፔሻሊ ለላፕቶፕ ኮምፒውተር ወይም ደግሞ ስልክ ጋር ያሉ ሬጂስተሮችን እንደዚህ ቫልዩአቸውን ለማግኘት ይጠቅመናል ማለት ነው። ከዛ ውጭ ደግሞ ኢንዳክተር ከለር ኮድ ያላቸው ኢንዳክተሮችንም እንደዚሁ መፈለግ እንችላለን። ቫልዩአቸውን ኦም ሎ አለ ኦም ካልኩሌት ማድረግ እንችላለን። እንደዚህ አይነት ሰርኪቶችን ክሬት አድርጎልናል ራሱ። ስለዚህ ኦም ሎን ለምሳሌ ከረንት ቮልቴጅ እና ሬዚስታንስ ቫልዩዎችን እዛም ዋትን ማለት ነው ካልኩሌት ማድረግ እንችላለን በዚህ አማካኝነት። ከዛም ውጭ ደግሞ የተለያዩ አለ ቮልቴጅ ዲቫይደር ሰርኪቶችን ለምሳሌ የተለያዩ ፕሮጀክቶችን የምትሰሩ ከሆነ ቮልቴጅ ዲቫይደር ሰርኪቶችን እነዚህን ቫልዩዎችን ብቻ በመቀየር የምትፈልጉትን በዚህ ጋር በማስገባት የምትፈልጉትን አውትፑት ለማግኘት ያስችላችኋል ማለት ነው። ይሄ እንግዲህ ማኑዋል ካልኩሌሽኑን ስለሚያስቀር በጣም አሪፍ ነው። ሬሾ ይሰጣችኋል። ከዛ ውጭ ካፓሲተር እዚህ ጋር ካፓሲተርም ኢን ሲሪየስ እና ኢን ፓራለል ሲገቡ ቫልዩአቸውን ይነግራችኋል። እዚህ ጋር ለምሳሌ የቀየራችሁ ቫልዩን ማለት ነው የምትፈልጉትን ካፓሲተር እዚህ ጋር ያስገባችሁ ሲሪየስ ሲሆን ስንት እንደሚሆን ጠቅላላና እንዲሁም ደግሞ ፓራለል ሲሆን ስንት እንደሚሆን ካልኩሌሽን ይሰራላችኋል ማለት ነው። ሌላም አለ ቻርጅ ካፓሲተር ቻርጅ ይላል። እዚህ ጋር የሚየው እንደምትመለከቱት ኪው ቫልዩን ካልኩሌት ያደርግልን። ከዛ ውጭ ኤልኢዲ ሬጂስተር ካልኩሌተር ይላል።
ብዙ አሉ። ይሄ ኤንኢ 555 ካልኩሌተር ወይ ደግሞ የታይመር አይሲ ማለት ነው። የፓወር ዲሲፔሽንን፣ ባትሪ ላይፍ ካልኩሌተር፣ ከዛ ውጭ ያሉ በጣም ብዙ አሉ። ሞር ፊቸር ስትሉት አሁንም ሌላ ተጨማሪ ነገሮችን በጣም ፕሌንት የሆኑ ነገሮችን ያመጣላችኋል። ይሄንን ገብታችሁ ማየት ትችላላችሁ ማለት ነው። ከዛ ውጭ ደግሞ እንግዲህ ፒናውቶች ስትሄዱ ፒናውቶች ጋር የተለያዩ አይነት ኬብሎችን ፒናቸው እንዴት እንደሆነ ያሳያል። ለምሳሌ ኤቴክስ ፓወር ኮኔክተር የሚለውን ብነካ ኤቴክስ ፓወር ኮኔክተር እንግዲህ እንደምታውቁት 24 ፒን አለው። 24 ፒን ከአንድ ጀምሮ እስከ 24 እያንዳንዱ ፒን ስንት እንደሆነ በከለር ኮድ እና በቮልቴጅ መጠኑ ማለት ነው ይነግረናል። ከዛ ውጭ ደግሞ የተለያዩ ሌሎችንም ይነግረናል። ለምሳሌ ቪጄ ኮኔክተር ይላል። አሁን ቪጄ ኮኔክተር ደግሞ እንደምትመለከቱት ይሄ 15 ፒን አለው። 15ቱ ፒን እያንዳንዱ ምን እንደሆነ ፒን አውቱን ማወቅ ትችላላችሁ። ሌሎችም ኬብል ታይፖች አሉ። ለምሳሌ ወደ ታች ስትመጡ ብዙ አለ። ስለዚህ አርዱይኖም አለ እዚህ ጋር ኖርማሊ አርዱይኖም አለ። በጣም ብዙ ናቸው። የገባችሁ እናንተ መመልከት ትችላላችሁ ማለት ነው። ስለዚህ ይሄ አፕሊኬሽን ካላችሁ ስራችሁን በቀላሉ ለማቀላጠፍ ወይ ደግሞ በፍጥነት ለመስራት በእርግጠኝነት ይጠቅማችኋል ብዬ አስባለሁ። እኔም ፐርሰናሊ የጠቀመኝ ስለሆነ ነው። ስለዚህ ቼክ አድርጉት ማለት ነው። አፕሊኬሽን እንደነገርኳችሁ ዲስክሪፕሽን ጋር ታገኙታላችሁ። ያን ሊንክ ተከትላችሁ ሄዳችሁ ማውረድና መጠቀም ትችላላችሁ። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንደዚህ አይነት ቲፖችን በየጊዜው የጥገና ትምህርቶችንም ይዘን ስለምንመጣ መልካም ጊዜ